የአንድ ሰው ዝምታ በጣም ያስፈራል። በስውር የተሰራ ኃጢአት አስቡ እስቲ። የተወሰነ ሰከንድ ልስጣችሁ፣ አስቡ። የሰራችሁ ያንዱን አስቡ። ገባች? እሱ አለ አንድ ሰው ከነገረ ይመጣል። በእምነት የምንወርሰው ባለስልጣን ስለሆን ዝነኛ ስለሆን ኧረ በምን ደስታ አለ በዚህ ዓለም ላይ? እስቲ የመጨረሻ ደስታ ነው የምትሉኝ ንገሩኝ። ይሄ መልእክት በያሉበት ሆነው የሚደርሳቸው ሁሉ መጨረሻ ላይ ከሞት ተነስተው ነጭ ልብስ ይለብሳሉ። የእግዚአብሔርን መንግሥት ለመውረስ አስተማማኝ ነገር ይዞ ይሄዳል። ዛሬ እግዚአብሔር ይሄን ሳንሰማ ምንም አያድርገን፣ እስከ መጨረሻው ያጽናል። አሜን። ልብ ብላችሁ ስሙኝ። አሸናፊው ጌታ አንተ ብቻ ግን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች በዚህ ዕለት በዚህ ቅዱስ ስፍራ ለነፍሳችሁ የሚጠቅማችሁን ቅዱስ ቃሉን ለመስማት ከሩቅ ቦታም ከቅርብ ቦታም የተሰበሰባችሁ አባቶቼ፣ እናቶቼ፣ እህቶቼና ወንድሞቼ ሕፃናትን ጭምር እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። የወደደንና እስከ ሞት ድረስ ያፈቀረን ሳይገባን በቅድስናው ስፍራ የየዕለቱ እሱን የማስከፋት ክፉ ተግባራችንን ተመልክቶ ሳያጠፋን በይቅርታው በቸርነቱ በምህረት አደባባይ የሰበሰበን የመጀመሪያው አልፋ የመጨረሻው ኦሜጋ አምላካችን ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። ሁለት ነገር ያስፈራኛል፣ አንድ ነገር ያስተምረኛል። እምለውን ትላላችሁ። ሁለት ነገር ያስፈራኛል እህቶች፣ አንድ ነገር ያስተምረኛል። አሁን በዚህ ርዕስ እግዚአብሔር አምላካችን ዛሬ ይናገረናል። ጥቂት ደቂቃዎች ነው የምጠቀመው። ሁላችሁም ሐሳብ ልቦናችሁን ሰብስባችሁ ይህን ትምህርት ትማራላችሁ። በዚህ ርዕስ ብዙ አውደ ምሕረቶች ላይ እግዚአብሔር አምላክ ፈቅዶልኝ እድሉን አግኝቼ ሰብኬያለሁ። ከሰበኩ በኋላ ብዙ ሰው ወደ ቅዱስ ቁርባን ቀርቧል። ብዙ ሰው ተለውጧል። ለእናንተ ብቻ ሳይሆን ለእኔም ያስፈልገኛል። አንዳንድ ጊዜ ስጋዬ ሲፋንም ወደ ኃጢአት ለመሄድ ሲዘጋጅ ይህንን ትምህርት ለራሴ ሰብከዋለሁ። ከዛ ተው ምህረታም እያለ እንደ ልጓም ሆኖ ወደ እግዚአብሔር ብዙ ጊዜ እንድቀርብ የሚረዳኝ ትምህርት ነው። የክርስትና ግቡ መስበክ ወይም መሰበክ አይደለም። የክርስትና ግቡ ምንድነው ብላችሁ ብትጠይቁኝ የክርስትና ግቡ የእግዚአብሔርን መንግሥት መውረስ ነው። ብዙ ሺህ ሕዝብ ቢሰበሰብ ከቁጥር በላይ ቢሆን እግዚአብሔርን ግን ከሌለው ካልጸደቀ አይጠቅምም። ይህንን ሁሉ ሕዝብ ሰብኬ ካልጸደቅ፣ እናንተን ተሰብካችሁ ካልጸደቃችሁ ዋጋ የለውም። ዛሬ የጽድቅን ትምህርት እንማራለን ማለት ነው። እግዚአብሔር እስከ መጨረሻው ከሁላችን ጋር ይሁን። አሜን በሉ። ሁለት ነገር ያስፈራኛል በሕይወቴ፣ አንድ ነገር ግን ያስተምረኛል። ሞት ያስፈራል ወይስ ያስተምራል? እስቲ ያስፈራል የምትሉ ጎበዞች፣ ያስፈራል የምትሉ ያስፈራል፣ ያስፈራል ጎበዞች። ያስተምራል የምትሉ አቤት ወንድሞች አይፈሩትም። እስቲ እህቶች ያስተምራል የምትሉ ጥሩ። ያስተምራል ያላችሁ መልካም አደረጋችሁ። ያስፈራል ያላችሁ መልካም አደረጋችሁ።
ምናልባት በዚህ ምሽት ዛሬ ዘመኑ ዘመነ ትንሣኤ ነው። እኛ ስለ ጨለማ፣ ስለ መቃብር፣ ስለ ተሰቀለ ሰው ፎቶ፣ ስለ ተቆፈረ ጉድጓድ፣ ስለ ለቅሶ ቤት፣ ስለ ሐዘን ልብስ፣ ስለ ሐውልት፣ ስለ አጽም፣ ስለ ፈሰሰ ዓይን፣ ስለ ደረቀ አጥንት በአጠቃላይ እኛ እየየ እየተባለ ጥሩምባ ተነፍቶ እገሌ ሞተ ተብሎ መርዶ ተነግሮ ሰው የሚያለቅስበትን ዘግናኝ የሆነ ወሬ በዚህ ምሽት አንፈልግም። እባክህ ኑሮ አስጨንቆናል፣ ፖለቲካ አስጨንቆናል፣ ችግር አስጨንቆናል፣ ትዳር አስጨንቆናል። በአጠቃላይ የዓለም አለመግባባት፣ የውሃ ሙላት፣ የምድር መንቀጥቀጥ ብዙ ነገር አስጨንቆናል። አሁን ደግሞ አንተ ጭንቀት አትጨምርብን እንዳትሉኝ። እኔም ከእናንተ የተለየ ሐሳብ የለኝም። እናንተን ከጭንቅ የሚያወጣ ነገር እናገራለሁ እንጂ በዚህ ምሽት ሌላ ጭንቀት አልጨምርባችሁም። ምናልባት ስለ ሞት ስናገር ግን ገና ያኔ ድሮ አጀንዳዬ ላይ ገና ያኔ ድሮ ጥንት ማለት ነው ጥንት የዛሬ 10 እና 12 ዓመት ገና ብላቴና እያለሁ በትምህርት ቤት ስለ ሞት እንዳስብ እንድዘጋጅ በብዙ ሺህ ሕዝብ በብዙ ሚሊዮኖች መሃል ቆሜ እንድመሰክር ያነሳሳኝን አንድ ቁም ነገር ልንገራችሁ። 4 5 ከበዛ 6 አሳማኝ ምክንያቶች ስለ ሞት እንዳወራ ዛሬ በዚህ ርዕስ እንድናገር አነሳሱኝ። አንዳንድ ቀን እኔ በእግሬ ሄዳለሁ፣ አንዳንድ ጊዜ በአውቶቡስ ሄዳለሁ ጠብቄ ባስ፣ አንዳንድ ጊዜ ደግሞ በታክሲ ሄዳለሁ ሳንቲም ካለኝ፣ አንዳንዴም ሲቀናኝ በቤት መኪና ሄዳለሁ፣ አንዳንድ ጊዜ በጣም ሲቀናኝ በአውሮፕላን ሄዳለሁ። ሁሉም መንገድ ማሳጠር ስለሆነ ኃጢአትነት የለውም። አንድ ቀን ግን ከዚህ ሁሉ ተለይቼ የሚሄደው በእግሬ ነው። እግዚአብሔር በሰጠኝ ሲሄድ የት ደርሳለሁ? የሆነ ቦታ ምን የሬሳ ሳጥን የሚሸጥበት ሰፈር ደረስኩኝ እና የሬሳ ሳጥን የሚሸጥበት ሰፈር ስደርስ የሬሳ ሳጥን የሚሸጠው ሰውዬ ያውቀኛል። ምህረታ ደህና ነህ? እስቲና ስራችንን ያለኝ። ሰራተኞቹ የሬሳ ሳጥን እያመረቱ ውስጡ ስፖንጅ እያነጠፉ በቁመት በውፍረት የተለያየ ህብረ ቀለማት ያላቸው ጨርቆችን እየለጠፉ ሰርተው መጋዘን ውስጥ ይደረድራሉ። እስቲ ገባ ብለህ ይኸው አለኝ። እየፈራው ገባ። እንዲህ ብዬ ሳየው የሬሳ ሳጥን ተከምሯል። ከራስ ፀጉሬ እስከ እግር ጥፍሬ ውር አደረገኝ። ምን ነው የእህል በረንዳ ጋር ስደርስ የጤፍ መጋዘን ጋር፣ የባቄላ መጋዘን፣ የሽምብራ መጋዘን፣ የጫማ መጋዘን ጋር ስደርስ ለምን አልፈራሁም? የሬሳ ሳጥን የሚሸጥበት ሰፈር ጋር ስደርስ ለምን ፈራሁ ብዬ ራሴን መጠየቅ ጀመርኩኝ። ራሴን ደጋግሜ ስጠይቀው ይሄ ሰውዬ አልኩኝ እርግጠኛ ሆኖ የሬሳ ሳጥን እንደሚሸጥለት ሰው እንደሚሞትለት 100% እርግጠኛ ሆኖ የሬሳ ሳጥን መስራቱ በሞት እርግጠኛ መሆኑን አስተማረኝ። ከዛ እንዴት ነው የሬሳ ሳጥን አልኩት። ጥሩ ነው ይገርማል ምህረተአብ ሰዎች 9 ሰዓት ሌሊት 10 ሰዓት 7 ሰዓት የሮጡ ይመጡና የሬሳ ሳጥን አለ ይሉና አዎ ስንት ነው ስናቸው የ300ውን እግዚአብሔርን ካልፈራት 1000 ካልናቸው እንካ ይሄዳሉ፣ ይፈሩታል ማየት ራሱ። ይሄን ያህል ምንድነው የነገር አልኩኝና አሁንም ስለዛ ነገር ማሰብ ጀመርኩኝ። አሁንም ፍርሃት ጨመረ። ያስፈራኝ ነገር ምን እንደሆነ ታውቃላችሁ? አሁን የሆነ ነገር ቢሆን የኔም ቤተሰቦች በእርግጠኝነት እዚህ ይመጣሉ። ስለዚህ እኔም እኮ ልገባበት እችላለሁ። ይሄ ሰውዬ ሞት እንዳለ እርግጠኛ ሆኖ የሬሳ ሳጥን እየሰራ ነውና ዋ ሞት የበላይ ነው አልኩ። ቁጥር 2 ስጋቴ ጨመረ። ሕፃን ልጅ አየሁ። ልክ ከእናቱ ማህፀን ሲወጣ ሲወለድ 9 ወር ከ5 ቀን በእናቱ ማህፀን ቆይቶ ሲወለድ ቤተሰብ እሱ ወይ ሕፃን በውኡታ ቤተሰብ በእልልታ ይገናኛል። እንዴ ምንድነው ይሄ ሕፃን ቤተሰብ እልል እያለ ለምን እሱ ኡኡ ይላል? ለምን እንደ ቤተሰብ እሱም እልል አይልም? ለምን በእንባ መጣ አልኩኝና ሕፃኑን አይቼ ገረመኝ። ተወለደ፣ አደገ፣ አረጀ፣ መኖር እየፈለገ ሞተ። ተገንዞ ወደ መቃብር ሲወርድ ያኔ ኡኡ ብሎ ያለቀሰ ሕፃን አሁን ዝም ይላል። ያን ጊዜ እልል ያለ ቤተሰብ አሁን ኡኡ ይላል። ሕፃን በዝምታ፣ ሟች በዝምታ፣ ቤተሰብ በኡኡታ ይለያያሉ።
ለካስ ያ ሕፃን ሞት እንዳለ አውቆ ለዚች ዓለም አልቅሶላት ነው የመጣው። አይ ሰው እንባውን አፍሶ አልቅሶ ስለመጣ አሁን ግን ድጋሚ አላለቅስላትም ብሎ ወደ ጉድጓድ ይገባል። ሞትን የተረዳ ሕፃን ለዚች ዓለም አለቀሰ። ዘላለም ላልኖርባት መጣው ብሎ ዋ ሞት። ቁጥር 3 ስጋቴ አጀንዳዬ ላይ የሰፈረውን የኔን ጥናት እየነገርኳችሁ ነው። አሁንም ስለ ሞት ማሰብ ጀምሩ። አንዳንድ ጊዜ በጣም ትዕቢቴ ሲመጣ ማድመጥ የምወደው በገና ዘለሰኛ ወዳለው እንዲህ አለ። ዱላ የተሳለ ጭድ ይበላል በሬ፣ ዱላ የተሳለ ጭድ ይበላል በሬ፣ ዛሬ ሞት ነገ ሞት አላውቀውም እኔ አላውቀውም እኔ አላውቀውም እኔ። እንግዲህ መቃብር ጠንክረህ ተማር፣ እንግዲህ መቃብር ጠንክረህ ተማር፣ ድጓ ተሸክሞ ገባል መምህር፣ ገባል መምህር፣ ገባል መምህር። ዱላው ይሳላል። በሬው ወይ ለፋሲካ ገዝተን የነበረው በግ ጭድ ሳር ይበላል። እርሱ እኖራለሁ እያለ ሲበላ እኛ ነው ቢላ እየሳል ብትበላም ባትበላም ያው ነው፣ ልንገልህ ነው። ዶሮ ለፋሲካ ገዝተን እሱ ጥሬ ይለቅማል። ጥሬ ብትለቅምም ባትለቅምም ልንገልህ ነው፣ አትድከም። አያችሁ፣ የሰው ልጅ ስለ ዛሬ 10 ዓመቱ ያስባል። ዛሬ ለማደሩ ግን እርግጠኛ አይደለም። መልአከ ሞት በሩን መጥቶ እያንኳኳ ልወስድ ነው ይለዋል። ለዛሬ 20 ዓመቱ ግን እንጨነቃለን። በቤተ ክርስቲያን የያሬድን ዜማ 30-40 ዓመት ተምረው ከዘፍጥረት እስከ ራእይ አንድምታ የላይ ቤት የታች ቤት ብለው በአይምሯቸው ይዘው ከአንድ ላይብረሪ በላይ ዕውቀት ያላቸው ሰዎች፣ የዕውቀት መዝገብ ቤት ላይብረሪ የሆኑ ሰዎች፣ ዶክተሮች፣ ኢንጂነሮች፣ ፕሮፌሰሮች ወደ መቃብር ሲገቡ መቃብር ከዚህ ሰውዬ ተማር፣ ዕውቀቱን ለማንም ሳይሰጥ ወደ መቃብር ይዞል መጥቷል። ይሄ ማለት የሞትን የበላይነት የሚያሳይ ነው። ሞት የበላይ ነውና አይ እውነትም ሰው ከንቱ ነው። ይሄ ሞት እንዴት አድርጎ ዘማሪዎቹ ጋር ገብቶ አይኑራቸውን ይዟቸዋል። ኧረ ተው ሞት አልኩኝ። ቁጥር 4 ስጋቴ አሁንም ጨመረ። ቁጥር 4 ግን ከሌሎቹ የተለየ ስጋት ነው። ቁጥር 4 ስጋቴ ዛሬ መምህር ምህረተአብ፣ መምህር ገብረ ሚካኤል፣ መምህር አስቻለው፣ ዘማሪት ፋንቱ ወልዴ፣ ዶክተር እንትና፣ ፕሮፌሰር እንትና፣ ጠቅላይ ሚኒስትር እንትና ልክ ግን ሲሞቱ በር ላይ ሆነን ነጠላችን ዘቅዝቀን ወንዶችን በር ላይ ቆመን በማህረብ እንባችን እንትን እያደረግን ምህረተአብ ወጣ ትላላችሁ፣ አስከሬን ወጣ ነው የምትሉት፣ ሬሳ ወጣ ነው የምንለው። ለምን? ሞት ዓለም የሰጠችውን ማዕረግ የመንጠቅና የመውሰድ አቅሙና ብቃቱ አለው ማለት ነው። ይሄ ሞት ምን አለ እስከ መቃብር እንኳን ዶክተሩ እየተባለ ቢሸኝ አስከሬኑ ሬሳው ሞት የዓለምን ዝናና ማዕረግ የዓለምን ክብር የመንጠቅ ኃይል አለው። ኧረ ሞት ምንድነው? ከነስማችን እንኳን የማያስቀብረን ከነ ማዕረጋችን የማያስቀብረን ብዬ አሁንም ስለ ሞት ማሰቤ ወደ ቁጥር 5 ተሸጋገረ። ስጋት ቁጥር 5 አምስተኛ ላይ ግን የሚገርማችሁ ነገር ሆነ። አምስተኛ ላይ ውስጤንና አእምሮዬን የያዘው ነገር ምንድነው? እጅግ የሚገርም ነው። ዓለም ላይ የሞትን ሰውን ለመፍጠር ዝግጅት ላይ ናቸው ሰዎች። ሰውን እናመርተዋለን ማለት እንዳወለድ ማለት ነው። እናመርተዋለን ሰውን ብለው በፋብሪካ እቅድ ይዘዋል። ጥሩ ነው። እሺ፣ ሰውን ለመፍጠር ሰው ለማምረት ሲያቅዱ የሞትን መድኃኒት ለመስራት ግን አላቀዱም። ይሄ ማለት የምሁሩም የንጉሱም አእምሮ ለሞት መገዛቱን ያሳያል። ሞት የነገስታትን ክብርና ዝና የሚነቅ ጀግኖችን ከንቱ አድርጎ ካፈር የሚደባልቅ ትልቅ ነገር ነው። ስለዚህ ዓለም ራሱ በሞት አምኖ የሞትን መድኃኒት ለመስራት እቅድም ሐሳብም ንድፍም የለውም። ዓለም የተስማማበት ሞት። ቁጥር 6 ስጋቴ ጨመረ።
ቁጥር 6 ላይ አንዳንድ ጊዜ አንዲት እናት ናቸው አንድ ቀን በሰላም ቀን ምንም ለቅሶ የለም ምን የለም ግን ነጠላ ዘግዝቀው ሄዳል። እንዴ ዛሬ ለቅሶ የለም እኮ ምን ነው ነጠላ ዘግዝቀው የሚሄዱት አሏቸው። አይ ጊዜው ከፍቷል፣ ሞትም በዝቷል፣ ለማንኛውም ስታንድ ባይ ሆኖ መቀመጥ ጥሩ ነው አለ። ሞት ምን ያህል የሰውን አእምሮ እንደገዛው ተመልከቱ። ድሮ እውነት እኮ ነው። ድሮ ሞት በዝቶ ድሮ ማን ሞተ ይባላል ጥሩምባ ሲነፋ። ዘንድሮ ደግሞ የማን ድር ነው መቀባበር ሰልችቶን። አንዳንዶች ምን አለ ጎማ ያለው ድንኳን በመጣ ያለው ድሮች ነቅሎ መትከሉ ስለሰለቻቸው የገፉ ለሞት እንደጋሪ። ይሄን ያህል ሞት በሰው ልጅ ላይ ምንድነው እሱ? ይሄን ያህል ምን ስለሆነ ነው አልኩኝ እኔ። ይሄን ያህል ያስፈራን ያስጨነቀን ምንድነው ብዬ ሞትን መመራመር ጀመርኩኝ። ስለ ሞት ምርምሬ ቀጠለ። አሁንም ሐሳቤ ቀጠለ። ስለ ሞት አወጣው አወረድኩ አሰብኩኝ። ሞት ምንድነው ብዬ የቤተ ክርስቲያናችን መጽሐፍትን አገላበጥኩ። ሊቃውንቱን ጠጋ ብዬ ጠየቅኩ። መጽሐፍ ቅዱስ የሚለውንም ነገር ስለ ሞት ያለውን ነገር ለመረዳት ሞከርኩ። መጨረሻ ላይ የደረስኩበት ነገር ስለ ሞት ይህን ያህል አእምሮዬን ይዞ እንዳስበው ያደረገኝ ሞትን ስመረምረው ሁለት ነገሩ ያስፈራል፣ አንድ ነገሩ ግን ያስተምራል የሚል ነጥብ ላይ ደረሰ። እነዚህን ነጥቦች ብቻ ልንገራችሁና ነገሬን ልጠቅልል። እነዚህ ነገሮች ምንድናቸው? አንድ ሰው ሁለቱም ስለ ሞት የሚያስፈሩትን ካወቀ የሚያስተምረውን ከተረዳ በእርግጠኝነት ለመጽደቅ የእግዚአብሔርን መንግስት ለመውረስ አስተማማኝ ነገር ይዞ ይሄዳል። ዛሬ እግዚአብሔር ይሄን ሳንሰማ ምንም አያድርገን፣ እስከ መጨረሻው ያጽናል። አሜን። ልብ ብላችሁ ስሙኝ። ሞት ሁለት ነገሩ ሲያስፈራኝ አንድ ነገሩ አስተማረኝ። እስቲ ከሚያስተምረውን ጀምር ስንል የሚያስተምረው ሞት የሥጋ ሞት የሚባለው ሞት ነው። በሁላችንም ላይ ያለ ሞት የሥጋ ሞት በኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 10 ላይ አዳምና ሔዋን ከእግዚአብሔር እውነት ይልቅ የሰይጣንን ውሸት በመስማታቸው በእከብር ባይ ልቦና የጸጋ አምላክነት መግዛት መንዳት ተሰጥቷቸው ሳለ ምነውሳ የባህሪ አምላክነት የለንም ብለው በእግዚአብሔር ላይ መፈንቅለ መንግስት አደረጉና ጸጋቸው ተገፈፈ፣ ከገነት ተባረሩ፣ ወጡ። በየት? በስቃይ በሲኦል በግዞት መኖር ጀመሩ። የሰው ልጅ አይሞትም ነበር። አሁን እገሌ ሞተ ስንባል ድንግጥ የምንለው ለምንድን ነው? ሞትን አምኖ የሚቀበል ህሊና የለም። ለምን ለሞት አልተፈጠርንም? ሲጀመር አሁን እንኳን እዚህ ቁጭ ብለን እንደምን ሞታና ማለት አምነን አልተቀበልነው። ሞት አይቀር እንላለን እንጂ እንደምን ሞት ግን ምንም ለምን ለሞት አልተፈጠርንማ። የተፈጠርነው ለህይወት ለዘላለም ህይወት ነው። ለዘላለም ህይወት የተፈጠረ ሰው እንዴት ሞትን አምኖ ይቀበል? እውነታችንን እኮ ይሄ የሥጋ ሞት አንሞትም ነበር ሁሌ። አቤት ደስ እያለ በቃ ሞት የለም ነበረ። እንዴት ደስ ይላል! እድር መመዝገብ የለም ነበረ። እድር ምን መዘገበው ሞት አለ ብለን ነገ የሚቀብረኝ እንዳላጣ ብለን እርግጠኛ ነን በሞት ማለት ነው። እርግጠኛ ብንሆንም ግን የሰው ልጅ ባይበድል እድር መመዝገብ የለ፣ የሐዘን እንጀራ የለ፣ ድንኳን የለ፣ ጸጉር መላጨት የለ፣ ጥቁር ነጠላ መዘቅዘቅ የለ፣ ጥሩምባ መንፋት የለ፣ በቃ አጠቃላይ መቃብር ስፍራ የለ፣ የሬሳ ሳጥን የለ፣ ምንም ነገር የለው ነበር። ግን ሞት ስለመጣ እነዚህ ሁሉ ጣጣዎች ይዞ መጣ። የሥጋ ሞት የማይሞት ከሞትና ከግብር ነፃ የሆነ ማንም የለም። እኔም እሞታለሁ፣ እናንተ አፍሪካዊ ይሞታል፣ አውሮፓዊ፣ አሜሪካዊ፣ ኢትዮጵያዊ እኩል ነው በሞት። በቃ በሞት ሁላችንም እኩል ነን። የሚገርመኝ ነገር እኩል በቃ ማንንም አይፈራ። ምናልባት አሟሟታችን ሊለያይ ይችላል እንጂ ሁላችንም በሞት እኩል ነን። እኔና የአሜሪካው መሪ ባራክ ኦባማ በሞት እኩል ነን። ምናልባት አሟሟታችን ይለያይ ይሆናል። እሳቸው ከአውሮፕላን ወድቀው ሊሞቱ ይችላሉ። እኔ ደግሞ ደከም ካለች አህያ ላይ ወድቄ ሞተር የሚከለክለኝ። በሞት ግን እያንዳንዳችን እኩል ነው። አንድ ሰው ከአምቦ ድረስ ድንጋይ አምጥቶ ቤቱን ቢሰራ የአምቦ ድንጋይ ጥሩ ነው። ከዛ 2 ሚሊዮን ብር የፈጀ ቤት ሰርቶ ልክ ቤቱን ማታ እንዳስመረቀ መልአከ ሞት ተልኮ ይዘና ተብሎ
አደገኛ አጥር የሚለው እንኳን እኮ አይመልሰውም እሱ በሚገባው ይገባና ግራዝማች እንትና ኑ እንዲህ ተጠርተዋል እንዴ እኔ ካምቦ ድረስ ውድ ድንጋይ ጭኜ አምጥቼ ይሄን ቤት ሰርቼ 1-3 ዓመት ሳልኖርበት ይዘኝ ትሄዳለህ እንዴ? ልቆይ ማለት አይቻልም። ምን ማድረግ ይችላል? በሚገባው ይገባል። ሁላችንም ይዞ የመሄድ ስልጣኑም መብቱም አቅሙም አለው። እያንዳንዳችን በዚህ ጽዋ ይሄን ጽዋ ልንጎነጭና ልንጠጣ ግድ ይለናል። ግድ ነው። እንግዲህ አስተውላችሁ ስሙ። በሞት በስጋ ሞት የሚባለው ይሄ የስጋ ሞት ጸጋ ነው። እያንዳንዳችን በቀናችን እንሞታለን። የስጋ ሞት ግድ ነው። ልዩነት የለም። ቤተ መንግስት ያለውንም ይወስዳል። ጎርፍ ሰውነቱን የሚያጥበውን በረንዳ ላይ የወደቀውንም ድሃ ሞት ይወስዳል። አንዳንዶች በሞት ልዩነት ለመፍጠር ይፈልጋሉ። የህይወት ዘመን ልዩነትን መቃብር ድረስ ይዘው የሚሄዱዋል። አንድ ምሳሌ ልንገራችሁ። ሰውየው ጎን ለጎን ሀብታምና ድሃ አንድ ቀን ሞተው ጎን ለጎን ተቀበሩ ይባላል። ከዛ ሀብታሙ እንዲህ ቦርጩን እያየ መቼም እዛ ምሳሌ ነው። ጎን ለጎን ሆኖ አንቺ ድሃ አቤት ምን ቦታ ታጣብባለች? ተጠቂ በግሩ ተጠቂ። አሁንም ምሳሌ ነው። እሺ እዛ ማውራት የለም። ሄዳችሁ ደግሞ እንዳታዳምጡ። አሁን ጎን ለጎን ተኝተው ተጠቂ። ድሃም ወደ ላይ አየችና ጌቶች ምን ነካሁት? እንዴት እኮ ድሮም አፈር ላይ ነው የምተኛው፣ አሁንም አፈር ላይ ነው። እርስዎ ነው ከሶፋ ላይ አፈር ከሌለበት ያለ ቦታው መጥተው የኔን ቦታ የሚያጣብቡ። እንግዲያውስ እሷ ይተባለቻችሁ። ልብ አንዳንድ ሰው የህይወት ዘመን ልዩነት መቃብር ድረስ ተከትሎት የሄደ ሰው አለ። ሐውልት በመስራት ልዩነት ለመፍጠር ገና ከመሞቱ በፊት መጥቶ የደብረ አስተዳዳሪው ጋር መቃብሬ ቤተልሔሙ ጋር ካልሆነ ሃይማኖቴን እቀይራለሁ፣ እኔ እዚህ ጋር ነው የምቀበረው። ከዛ የ2 ሚሊዮን ብር ቤት የ3 ሚሊዮን ብር ቤት ሳይሞቱ ሰርተው ድንጋይ ላያቸው ላይ በመከመር ከድሃው ጋር ልዩነት ለመፍጠር የሚፈልጉ ሰዎች አሉ። ሞት ግን እንደዛ አይደለም። አይበለውና ቢለው አይሆንም እንጂ ቢሆን መድኃኔዓለም ዳግም ሲመጣ ቶሎ የተነሳ ሰው መንግስተ ሰማያት ይውረስ ቢባል አይባልም እንጂ ቢባል ያ ባለጠጋ ላዩ ላይ የተከመረውን የ2 ሚሊዮን ብር ድንጋይ እንዲህ ሲገፋ በስሱ በሶስት ተካፋፍ የተቀበረች እኔ ቢጤ ድሃ ብድግ ብላ ቶሎ መንግስተ ሰማያት ገብታ በረንዳ ላይ ታቆሞ ነበር። አዳሜ ትልቁ ሐውልት ምን እንደሆነ ልንገራችሁ። አሁን እየተማራችሁ ያላችሁት ወንጌል ጊዜን ለእግዚአብሔር መስጠት፣ መጾም፣ መጸለይ፣ ህይወትን ለእግዚአብሔር ማስማረክ፣ መቁረብ፣ የእግዚአብሔርን ቃል ጊዜ ሰጥቶ ቁጭ ብሎ እንደናንተ መማር፣ ይሄ ማንም የማይቀማችሁ ሐውልት ነው። እግዚአብሔር እንኳን ለዚህ ክብር አበቃችሁ። ከዚህ የበለጠ ህይወት ምንም የለም። ይሄ ነው ሐውልት። አውቀህበታል። ነገ እድር በ4 እግር ከሚያመጣ በ2 እግር መጣ። ዓለም ሳያመጣ ሞተ ጥሩምባ ተነፍቶ ገለን እንጣለው ከመባል በፊት አንተ ራስህን እግዚአብሔር ጋር ታልክ። ይሄ ነው ህይወት። ተከትሎ ይሄዳል። ከመቃብር በላይ ነው። አንዳንድ ሰው ልዩነትን በመቃብሩ እንኳን ሩጫውን ሮጫለሁ፣ መልካሙን ገድል ተጋድያለሁ፣ የራሱ አጽላቂ ራሱ የት ሲሮጥ እንደተከረመ መድኃኔዓለም ያውቀዋል። ስለዚህ ይሄ የሥጋ ሞት ግን በሰሌንም ተቀበል፣ በወርቅ ሳጥንም ተቀበል፣ በእብነ በረድ ድንጋይ በፈለከው ነገር ይሁን፣ በባለ 5000 ብር ሳጥን፣ ባለ 7000 ብር ሳጥን፣ የፈለገ ስርዓት 80 መኪና ተሰልፈው እንደ ሰርግ የሚቀብር በሬዲዮም ተነግሮ ብትቀበር፣ በቴሌቪዥን ብታይ ቀብር፣ ዞሮ ዞሮ አይን ከመፍሰስ አጽም ከመፍረስ አይድንም። ሁሉ ከንቱ ነው። ይሄ የሥጋ ሞት ይሄን ያህል ልዩነት የምንፈጥርበት ሳይሆን የምንማርበት አስተማሪ ነው። እንዴት ነው አስተማሪነቱ? በመረጃ ነው የምነግራችሁ። በመጽሐፍ ቅዱስ በኦሪት ዘፍጥረት ከምዕራፍ 3 ጀምሮ እስከ ምዕራፍ 14 ድረስ ስታነቡ ወይም ስናነብ የሚነግረን አንድ እውነት አለ። ይሄ እውነት እንዴት ደስ ይለኛል መሰላችሁ። ግብፃውያን ክፉዎች ናቸው። በእስራኤል ላይ በጣም ጨክነዋል። ዛሬ ግብፅ ከተማ ሄደን ድንቅ ድንቅ የሆኑ የቱሪስት መስህብ የሆኑ ፒራሚዶችን ስንመለከት የእስራኤላውያን
ደምና አጥንት አለበት። ብዙ ሰው ሞቶበታል። 430 ዘመን እንደ ላም ታርደዋል፣ እንደ ፍየል ታርደዋል፣ ከህንፃዎች ላይ ተወርውረዋል። ሕፃናት ከእናታቸው ማህፀን ወጥተው ተረግጠው ደምተው ሞተዋል። ብዙ የሰው ግፍ አለባቸው። ፊታቸው በካውያ ተተኩሷል፣ እጣቢ ተደፍቶባቸዋል። እንደ ግማሽ ሰው ተቆጥረዋል። በሰው ሀገር የማይሆኑትን ሆነዋል። እግዚአብሔር ምን አረገ? አንድ ሰው ጠራ። ማንን? ሙሴን ከኮሬብ ጠራ። ሕዝቤን ነፃ አውጣ አለ። በ9 መቅሰፍት ግብፅን መታ። እምቢ አሉ፣ ልባቸው ደነደነ። 10ኛ ላይ ምን አረገ እግዚአብሔር? ጠቦት በግ፣ የዓመት ተባዕት ጠቦት በግ ወይም ፍየል ውሰዱና እረዱ አላቸው። ውሰዱና ምን በሉ? ከዛ ደሙን በሂሶጵ ቅጠል መቃን ጉበኑን እርጩት አላቸው። መቃን ጉበኑን ደም ረጩ። የሰራዊት ጌታ እግዚአብሔር ሌሊት በከተማይቱ ሲያልፍ በታላቅ ግርማ ደም ያለበትን የእስራኤላውያንን እቤት ሞት አይነካው፣ ደም ያልተቀባውን የግብፃውያንን ቤት ግን ሞተ በኩር ያንኳኳል አላቸው። ይገርማል። ከዛ እንደተባለው አደረጉ። ደሙን መቃን ጉበኑን ረጩት። ጠቦት አርደው የሰራዊት ጌታ እግዚአብሔር ሌሊት በግርማው በከተማይቱ አለፈ። በግርማው በከተማይቱ ሲያልፍ መቃን ጉበናቸው ደም የተረጨውን ደጃፋቸው በራቸው ላይ የደም ጠብታ ያለበትን ሞተ በኩር አልነካ። ወደ ግብፅ ሲገባ ግን እንዳለ መቃን ጉበናቸው በበጉ ደም አልታተመም። በበጉ ደም ያልታተመውን የግብፃውያንን ቤት በሙሉ የመጀመሪያ ልጅ በሙሉ ሞተ። እዚህም ቤት ሬሳ፣ እዛም ቤት ሬሳ፣ ሁሉም ቤት ሬሳ፣ ሬሳ በሬሳ አይበለውና ቢለው አያድርገውና ቢያደርገው ዛሬ በአዲስ አበባ ከተማ ከእያንዳንዳችን ቤት አንዳንድ ሰው ቢሞት ማን የማንን ለቅሶ ይደርሳል? ማን ስለማን ይላል? ማን ማንን አፈር ያለብሳል? ማን የማን ድንኳን ውስጥ ይቀመጣል? ማን የማንን እንባ ድርቅ ንፍሮ ይበላል? ማን ስለማን እየየ ብሎ እያለቀሰ አፈር ያለብሳል? እንጂ ከባድ ነው። የአዲስ አበባ ከተማ በጩኸት ትዋጣለች። ዋይ ዋይ ዋይ! እግዚአብሔር ከዚህ መቅሰፍት ይጠብቀን። በግብፅ ከተማ ግን እግዚአብሔር ስለ ወገኖቹ ሲል እንዲያረገ ንጉሱ ልጁን አቅፎ ዋይ ዋይ! ከንጉሱ እስከ ተራው ከሰው እስከ እንስሳ ያለው በሙሉ ሬሳ በሬሳ። መጨረሻ ላይ አረ በቃ ወደ ሀገራችሁ ሂዱ፣ አንፈልግም፣ እኛ በእናንተ ምክንያት ሞተ በኩር መጣብን አሉ። ለጊዜው አለቀሱና ነፃ ውጡ አሏቸው። በዋቃቸውን እርሻቸውን አሸክመው የአንገት ሐብላቸውን ፈተው እየሸለሙ አስቸኩለው አወጧቸው። ከዛች ከተማ አቻኩለው አወጧቸውና እስራኤላውያን ነፃ ወጣን ብለው የድል ዝማሬ የዘመሩ ቀንደ መለከት ይዘው ችቦ እያበሩ ወደ ከነዓን ወደ ገንዛ ሀገራቸው ልክ ቀይ ባህር ጋር ሲደርሱ ነፃ ወጥተናል ብለው ህዝቡ ከቤቱ የወጣውን ሬሳ ረሳ። አስከሬን ሲወጣ አልቅሶ ነበረ። ወዲያው ረሱትና ሰላማዊ ሰልፍ አደረጉ። ምን ነው የቤት ሰራተኛ አጣን፣ በነፃ እንደነሱ ማን ይሰራልናል? የኛ ባሮች ነበሩ። ማርካ አምጣልን ንጉሶ ያሉት። ጥያቄያችሁ ጥያቄ ነው ተቀብያለሁ አለና በ600 ሰረገላ ግብፃውያንን እስራኤላውያንን ለመማረክ ሄደ። እስራኤል ደረስኩባችሁ፣ ቁሙ፣ ነፃ የወጣሽ መስሎሽ ነው? እያንዳንድሽ ዛሬም ባሪያ ነሽ፣ ገና ጡብ ትሸከሚያለሽ፣ በማንጅራት ትታረጃለሽ። አዳም ያላቸው ወይኔ ብለው አለቀሱ። የደም እንባ ሲያለቅሱ እግዚአብሔር ምን አደረገ? ሙሴ ዛሬ የምታያቸውን ግብፃውያንን ለዘላለሙ አታያቸውም አለና ባህሩን ከፈለ። ውሃ እንደ ግድግዳ ቆመ። በሉ ተሻገሩ አላቸው። ጠላት ገና ሳይመጣ ጠላት ገና ሩቅ እያለ እዚህ ጋር ግን ባህር ተከፍሎ እንደ ግድግዳ ውሃ ቆሞ ቶሎ በይ ውሃ እንደ ግድግዳ አረ ክምብል ሳይት እየፈሩ ተሻገሩና ወዲያው ማን መጣ? ጠላት ፈርዖን።
ሰራዊቱን ይዞ የጠላት ጦር ሲመጣ ያለ ድልድይ ያለ ጀልባ ያለ ዋና እንዴት ተሻገሩ? እኛ ምን እንሻገር ነው? ማን ይከለክለናል? አንተ ግባ አይ እንግዲህ አለና ዋና አዛዡ መቶ ሰው ቅድሚያ ይግባ። እሺ ብለው መቶ እግዚአብሔር ዝም መቶ ሰው እንደገባ ክንብል ቢያደርገው ያ ሁሉ ይድናል። ስለዚህ ዝም 200 ሲገባ ዝም ሁሉም ይግባ። የእግዚአብሔር ዝምታ ከባድ ነው። አያችሁ እግዚአብሔር ዝም ሲል ያስፈራል። እምዬ ምኒልክ ህዝቡ ላይ ግብር ጨመሩ አሉ። ከዛ ሰላዮቻቸውን ልከው ህዝቡ ምን እያለ ነው አሏቸው። ጃኖይ እየተንጫጫ ነው ከተማው አሏቸው። የት አባቱ ይውጣለት ብለው አሁንም ጨመሩበት ግብር። ህዝቡ ምን እያለ ነው አሉ ሰላዮች ልከው። ኧረ ጃኖይ እየተንጫጫ ነው መሮታል። ደህና ይውጣለት ብለው አሁንም 3ኛ ግብር ጨመሩ። ጃኖይ ሰላዮቻቸውን ጠርተው ህዝቡ ምን እያለ ነው አሉ። ጃኖይ ህዝቡ ዝም ብሏል። ዝም ብሏል? አዎ ይሄኔ ነው መፍራት አሉ። እንኳን የእግዚአብሔር ዝምታ የህዝቦች ዝምታ ያስፈራል። የአንድ ሰው ዝምታ በጣም ያስፈራል። በዝምታ ውስጥ ያለ ንግግር ከባድ ነው። ዛሬ እኮ እግዚአብሔር ስለሚወደን የተናገረ በችግር ሲቀጣ ዙሪያችንን በእሾክ እያጠረ እያስጨነቀ ሲያስተምረን ተመስገን እንበለው። እግዚአብሔር ዝም ቢለን ምንድነው ምን ነው? እኔ የሚጨንቀኝ ይሄ ነው። የእግዚአብሔር ዝምታ ከባድ ነው። ቢንቀን ዝም ቢለን ከባድ ነው። ዝም ማለት ዝም ተናግሯል። በ9 መቅሰፍት ተናገረ። በ10ኛ ሞተ ሬሳ ከቤት አውጥቶ ተናገረ። 11ኛ ላይ እግዚአብሔር ዝም አለ። ወየው እግዚአብሔር ዝም አለ። ግቡ አላቸው። ክትት ብሎ የመጀመሪያው ጫፍ ሲሆን የኋለኛው ጫፍ ሲሆን ክትት ብሎ ሲገባ ነፋሳትን ከቤተ መዛግብታቸው ጠራና ሂዱና ከምብሉበት አላቸው። ነፋሳት መጡና እንዲህ ብሎ ታዘው ላዩ ላይ ድፍት ያ ሁሉ ሰራዊት ጸጥ። እስራኤል ወደ ኋላ ሲያዩ የጠላት ሬሳ ወደ ጥልቁ ገብቷል። ግብፃውያን የሞቱት ታሪክ ይብቃል። በስጥመተ ባህር የሞቱት ሬሳ ከቤታቸው ሲወጣ ስለተማሩ ነው ወይስ ስላልተማሩ? አቤት! በሞተ በኩል እግዚአብሔር ሲቀጣቸው ከቤታቸው ሬሳ ሲወጣ ቢማሩ ኖሩ ይሞቱ ነበር? አይሞቱም። ዛሬ እኛ እንደ ግብፃውያን ከቤታችን ሬሳ አልወጣም። አስከሬን ከእያንዳንዳችን ቤት አልወጣም። ወንድሙ ያልሞተ እህቱ ያልሞተች እናቱን ያልቀበረ ወይም አባቱ ወይም አጎቱን አክስቱን ያልቀበረ የምንወዳቸውና የሚወዱን አብረውን ትናንትና የነበሩ ሰዎችን አፈር መሰን ተሰብስበን ፎቶግራፋቸውን ይዘን ጃንጥላው ሲዘጋ የዚህ ዓለም ምዕራፍ በ4 ነጥብ ሲቋጭ ለአንዴና ለመጨረሻ ጊዜ ዝም ሲል ላይናገር እስከ ጌታ ዕለተ ምጽአት ድረስ አፈር መሰን ስናሳርፈው መቃብር ላይ እየየ ብለን አልቅሰናል። ወንድሜ ብለናል። ጥቁር ልብስ ለብሰናል። ደረታችን ደግተናል። ፀጉራችንን ነጭተናል። መሪር ሐዘን አዝነናል። ውስጣችን ጨምቀን ትኩስ እንባችን አፍስሰናል። ግን ምን ዋጋ? ወዲያው የሞተውን ሰው እንረሳና የኃጢአት እርምጃ እንጀምራለን። ግብፃውያን ለጊዜው አለቀሱ። ሬሳ ከቤታቸው ወጣ፣ ደነገጡ። ግን ወዲያው ረሱ። የኃጢአት እርምጃ ጀመሩ። መጨረሻቸው ከፋ። ዛሬ ከእያንዳንዳችን ቤት ይሄን እግዚአብሔር ሲያረግ ሰው ሲሞት ምን እያለ ነው? በሞተው ሰው ተማር ነው። ሞተ በኩርን ሲያመጣ እምቢ ካልክ ወደ አንተ ይመጣል ነው እግዚአብሔር የሚለው። ሬሳ ከቤታችን ሲወጣ ጥሩምባ ተነፍቶ የአንድ ሰው ቀብር ላይ ስንቆም እያንዳንዳችን ተረኛ ናችሁ ተዘጋጁ። ጽዋ ማህበር ላይ ምንድን ነው የሚባል? ሁላችሁም ትላላችሁ አብራችሁ።
ጽዋ ማህበር ተጠጥቶ ማነው ባለ ሳምንት ጽዋ ማህበር ይጠጣል። ከዛ በስሜ በደቀ መዝሙር ስም እንኳን ቀዝቃዛ ውሃ የሰጠው ዋጋው አይጠፋበትም የሚል በማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ ተጽፏል። ይሄ አምላካዊ ቃል ነው። በዚህ መመሪያ መሰረት ጽዋ እንጠጣለን። ጽዋ ሲጠጣ እናቶቻችን አባቶቻችን ይላል መጨረሻ ላይ ማነው ባለ ሳምንት እኔ ነኝ የምትል የመድኃኔዓለም ወዳጅ እኔ ነኝ በሉት። ማነው ባለ ሁለት እኔ ነኝ የምትል የመድኃኔዓለም ወዳጅ። ማነው ባለ ሶስት እኔ ነኝ የምትል የመድኃኔዓለም ወዳጅ። ብቅል ክናም ቅል ጌሾን ኮትኩት ለሙሴ ለደልገ ሙሴ እጄ ባዳላበት ጠላ በቀጠነበት ቆሎ ባረረበት ዳቦ በሳሳበት ማሩኝ ይላል ባለቤት ሲል ሁሉም መልካም ነው ምረናል በሉኛ። ጥሩ ልክ አሁን እኔ ነኝ እንዳላችኋት ቀጥሎ እኔ ነኝ ትላላችሁ። ማነው ባለስ መቃብር ላይ ሰው ሞቶ ማለት ነው ቢጀመር መቃብር ላይ ሰው ሞቶ ጉድጓድ ተምሶ ከዛ በኋላ ሰውየው ይቆምና የእድሩ ሊቀመንበር ኮፍያውን አድርጎ ኮቦርታውን ለብሶ ልክ መቃብር ላይ ማለት ነው ሰውየው አስከሬኑ ገብቷል። እዛው መቃብር ላይ ተሰብስበን ሳንበተን ማነው ባለ ሳምንት እኔ ነኝ የምትል የዚህ ጉድጓድ ወዳጅ አቤት አቤት አይዟችሁ አትሞቱ እኔ ነኝ የምትል የዚህ ጉድጓድ ወዳጅ እኔ ነኝ የምትል የዚህ ጉድጓድ ወዳጅ ባለ ሁለት ባለ ሶስት ንስሐ ግባ ስጋውን ብላ ደሙን ጠጣ ነጋ ለኪዳን መሸ ለቁርባን ተመላለስ ለደጀ ሰላሙ ለስጋ ወደሙ ፍጠን ሞት ሳይቀርብ ተዘጋጅ የሞት ጽዋ ነገ ቤትህን ያንኳኳና እዚህ ቦታ ላይ ተረኛ ሆነ አንተ ትገባለህ የሚባል ነገር እኔ መቃብር ላይ ቢጀመር ደስ ይለኛል። ለምን መሰላችሁ? ተዘጋጅተን እንመጣና ወዲያው ንስሐ እንገባለን፣ ወደ እግዚአብሔር እንቀርባለን። ንጹህ ሆነን ተረኛ ነን ብለን እንድንጠብቀው ጽዋው እኛ ላይ ነው የሚገባው። ሁሌ የእገሌ ዕድር አባላት እገሌ ኑና ቅበሩ እየተባለ ልንኖር ሁሌ ንፍሮ አቅራቢ ሁሌ ቡና ባድርቅ አቅራቢ እስከ መቼ? እኛም ነገ ባለ ሳምንቶች ነን፣ ተረኞች ነን። ወደድንም ጠላንም ባለ ሳምንት ነን። እንዲህ ተመርቀን ነው መግባት። ቀብር ስንሄድ እኔም ነገ ተረኛ ነኝ ወይ ጉዴ። ስለዚህ አፈር ሳይጫነኝ ነገ እዚህ ጉድጓድ ውስጥ ገብቼ ምንም መስራት አልችልም። ቴሌፎኑ ለጊዜው ጥሪ አይቀበልም ነው የሚለው። ለዘላለም ግን አይደለም፣ ለጊዜው ነው ክርስቶስ እስኪመጣ። ስለዚህ ቶሎ ብዬ ንስሐ ልግባ የሚል ውሳኔ ወስነን መግባት። ቆይ አንድ ጨካኝ ንጉሥ ሽፍታ አንድ ሀገር ተነሳና ሴቶችን በሙሉ ወንዶችንም በሙሉ አሰለፈና ማረድ ጀመረ። ማረድ ከዛ 1000 ሰው ነው የተሰለፈው። 301 ላይ የተሰለፈችው እርጉዝ ሴት ነች። ከዛ መጣች። በማህፀኗ መንትያ ልጆች አሉ። አያ ሽፍታ እኮ ነው፣ ጨካኝ ነው። አያ ውጪ አንቺማ ውጪ እሰይ አይገለኝም ብላ ወጣች። ዳር ቆመች። ሁለት ሰው ወገን ተለባለ ሲዞር ቆማለች። አንቺ አላት አሜን ሂጂና መጨረሻ ተሰለፊ አላት። መጨረሻ ተሰለፊ አላት እንጂ አትሞችም አላላት። እኛ ሰልፋችን መጨረሻ ይሆናል እንጂ አትሞቱም አልተባለ። ትራፊክ ላይት አይታችኋል አይደል? ቢጫ ሲበራ ተዘጋጅ፣ አረንጓዴ ሲበራ ሂድ ነው፣ ቀይ ሲበራ ቁም ነው አይደል? ከሁሉም አቅጣጫ አረንጓዴ ቢበራ ችግር አይፈጠርም፣ አይጋጭም፣ ይጋጫል። ከሁሉም አቅጣጫ ደግሞ ቀይ ቢበራ ሁሉም አይቆምም፣ ይቆማል። ስለዚህ ምን ተደረገ? እዚህ ጋር ቀይ ሲበራ ይቆምና ቆሞ በአረንጓዴ እለፍ የተባለውን ቆሞ ያሳልፋል። አረንጓዴ ሲበራበት ግን እሱም አላልፍም ማለት አይችልም። ቢብ የተባለበት ነገር ያልፋል። አሁን ምንድን ነው ይሄ? አንድ ሰው ሲሞት ካጠገባችን አረንጓዴ በርቶ ወደ መቃብር እየሄደ ነው። እኛ ደግሞ በቀይ ቆማ አሳልፈው ወደ መቃብር በቀይ ቆመናል። ወቅ ሲል አረንጓዴ እዛ ጋር ያለው ቆመ ደግሞ አንተን ያስገባል። ፍሰቱ ተራ በተራ ነው። ሁሉ
ግጭት ይፈጠራል። እግዚአብሔር ይህንን ጥበብ ነው ያደረገው። እስቲ አንድ ነገር አስተውል። እኔ አሁን እድሜ ስልጣን ሊሰጠኝ አይሰጠኝም እንጂ ግን ዛሬ ይሰጠኝ ይኖረኝ ቢባል ለሁላችሁም ስንት ዓመት ልስጣችሁ? ከዛሬ በኋላ ከዚህ ጉባኤ ለመጣችሁ ብቻ ማርያምን ንገሩኝ። 1000 እኔ ቆሞ ቀረሽ ስንት ዓመት ወንድም ያንተ ንገረኝ። ጌታ ይደፋሩ ስንት 100 እግዚአብሔር ይስጥ 100 በቃ ከዛሬ ጀምሮ እዚህ ለመጣችሁ ሁሉ 100 ዓመት ተሰጥቷችኋል። እናንተንም ይመለከታል። ከሆነ 100 እኔም 100 አለኝ እናንተም 100 አላችሁ። ታድለን ስንት ዓመት አለን? 100 ዓመት አለን። አሁን እቺን 100 ዓመት እንጀምራት። ውይ ተጀመረች። ሰከንድ ሄደ ከለወለ ውይ ሄደ። ይሄው እያየናል። የዛሬ 10 ዓመት ስንት ይቀረናል? መልሱልኝ። ስንት? የዛሬ 20 ዓመት፣ የዛሬ 30 ዓመት፣ የዛሬ 40 ዓመት፣ የዛሬ 50 ዓመት፣ የዛሬ 60 ዓመት፣ የዛሬ 70 ዓመት አይሰማም። የዛሬ 80 ዓመት፣ የዛሬ 90 ዓመት፣ የዛሬ 95 ዓመት አይዟችሁ። ስንት? እንተሻለ ሄደ። የዛሬ 100 ሁሉም ሞቶ ሌላ ምህረተ ሌላ ወንድሞቼ፣ ሌላ እህቶች፣ ሌላ እናቶች፣ ሌላ ገብረ ሚካኤል፣ ሌላ አስቻሉ፣ ሌላ ፕሮግራም መሪ፣ ሌላ ቪዲዮ ማን፣ ሁላችንም ቤት ነን። አፈር ልብሴ፣ አፈር ብድ ልብሴ፣ አፈር ትራሴ፣ ጠበበኝ ተጠጋልኝ የለ፣ ጭቅጭቅ የለ፣ የኮንዶሚኒየም ዕጣ ወጣ አልወጣ የለ፣ እንደበቀጸ መተኛት እንዴት ይገርማል። የዛሬ ምን እድሜ ቢሰጠን አይሰጥም እንጂ እኮ ምን እድሜ ቢሰጠን የዛሬ 100 ዓመት እኔም የለው እናንተም የላችሁ። እንዴት ይገርማል። ሁላችን በሙታን ከተማ፣ በሙታን ቀበሌ፣ በሙታን መንደር አፈር ለብሰን መተኛ። ሰው ታዲያ ምን እድሜ ቢሰጠው ከዛሬ በኋላ እንኳን 100 ቢሰጠን የዛሬ 100 ዓመት እኔም እናንተም ከሌለ ተስፋችን ምንድን ነው ስንል በሞት መማር። ዛሬ የምንታጠቀውን ሱሪ ወንዶች ነገ ሌሎች ያስታጥቁናል። እህቶች ዛሬ የምንሰፋውን ስፌት ነገ ክር ውስጥ መርፌ ማሽለክ አቅቶን እስቲ ነይ ይታይሻል እንላለን። የሰው ልጅ ይደክማል፣ አይን ከማየት ይፈዛል። እድሜያችን አለ ቅዱስ ዳዊት 70 ዓመት ቢበዛ 80 ነው። ከሸማኔ መወርወሪያ ይልቅ ይፈጥናል። ከ80 ካለፈ ከ70 ካለፈ ትርፉ ድካም ነው አለ። ድካም ያልፋል። ከሌለን ታዲያ በጣም የሚያኖረን ነገር ምንድነው? በሞት መማር። በሞት መማር አስገራሚ ነገር ነግራችሁ ነው የምጠቀልለው። በሞት መማር ሲባል እኔም ተረኛ ነኝ ማለት ነው። ዓለም እንደሆን ታልፋለች። ኃይለ ሥላሴ ቀዳማዊ ሥላሴ በአንድ ወቅት በሕይወት ዘመን በነበሩበት ወቅት ቤተ መንግስት ውስጥ ግብር ተደረገ። ሲበላ ሲጠጣ አንዱ መኳንንት በጣም ትንሽ ወይኗን ጠጇን ቀማመሰ መሰል። መቼም ሰከሩ አይባልም። ነገስታት ደስ አላቸው ነው። ደስ አለው፣ በጣም ደስ አለው። ጃኖ ያላቸው አቤት እንደው ዓለም ባታልፋል ጥሩ ነበር አላቸው። እንዴት? ሁሌ የወርቅ አበባ ላይ፣ የወርቅ ምንጣፍ ላይ፣ የወርቅ ዙፋን ላይ ቁጭ ብለን በወርቅ ዋንጫ እየጠጣን ክትፎ እየበላን ጮማ እየቆረጥ ውስኪ እየጨለጥ ሁሌ እርጅና ባይኖር ሽበት ባይኖር መቃብር ባይኖር እኛ ብቻ ብንኖር አላቸው። ስቀው ፈገግ ብለው ጥሩ ነው አሉት። ይሄን ሐሳብ ይገርምሃል፣ አስቤ በጣም ደክሞኛል። ዓለም ባታልፍ በእርግጥ ጥሩ ነበር፣ ግን አሉት ባታልፍ ኖሮ ከኛ አትደርስም ነበረ። ስላለፈች ከኛ ደረሰች። የትናንቶቹ ባይለቁ እኛ አንመጣም፣ እኛ ካለቀቅን ሌላ ልጅ አይመጣም። ስለዚህ ሁሉ በተራው
ፍሰቱን ጠብቆ ይሄዳል። ሰው በሞት ትልቁ ነገር ምንድነው? መማር። በቃ ሰው ማለት እኮ አንድ ሰዓሊ ስዕል ሳልና ምን አለ? ሰው ማለት አለ ተንቀሳቃሽ አስከሬን ነው አለ። ስዕል ደግሞ የማይንቀሳቀስ ሕያው ነገር ነው አለ። እኛ ማለት እኮ ተንቀሳቃሽ አስከሬን ነን። አንድ ቀን ወደ ጉድጓድ እንገባለን እና ከመፍራት ከመጨነቅ ይልቅ መማር፣ ሞትን አስተማሪ ማለት ተረኛ ነኝ ማለት። አንዱ ጌታ ሆይ አለ ሲጸልይ እኮ መድኃኔዓለምዬ ንስሐ ገብቼ ስጋህን በልቼ ደምህን ጠጥቼ ወደ አንተ ስመጣ ወይ ገነት ይግባ እሳት እንዳይገባ እንድትለይ እባክህ የምሞትበትን ቀን አንድ ወር ሲቀር ንገረኝ። አንድ ወር ከዛ በቃ ቤተ ክርስቲያን አልወጣም፣ ጉባኤ አልቀርም፣ ሁሉ ያስቀድሳለሁ፣ እነግርሃለሁ አለ። ይነግረኛል ብሎ ይጨፍርላቸዋል። እስኪነገረኝ ብሎ ይጨፍራል፣ ይዘላል፣ ይቅማል፣ ያጨሳል፣ ይሰክራል። በቃ ከዛ የሚወደው ወንድሙ ሞተ። እየየ ብሎ አልቅሶ ቀበረ። ሁለተኛ ላይ የሚወዳት እህቱ ሞተች። እየየ ብሎ አልቅሶ አትቀበረና ኃጢአት ጀመረው። ሶስተኛ ላይ የእሱ ተራ ነው። ለካ መልአከ ሞት ሌሊት አንኳኩቶ መጣና ይዘና ተብዬ ነው ና እንሂድ አለ። እግዚአብሔር እኮ እነግርሃለሁ ብሎኛል። አንድ ወር ሲቀረው እግዚአብሔር እኮ ነገረ። መቼ? የምትወደው ጓደኛ ሞተ፣ ንስሐ አልገባም፣ አልቆረብም፣ ስጋውን አልበላ፣ ደሙን አልጠጣም። እህትህ ሞተች፣ እንደዚሁ አልተለወጥክም። ካሁን በኋላ እግዚአብሔር መጀመሪያ ማስጠንቀቂያ ሰጠ ይቃል፣ ከዛ ቢጫ፣ አሁን ደግሞ ቀይ ካርድ ላንተ። ከጫውታ ውጪ ውጣ ከዚህች ዓለም ሜዳ ብለው ይዘውት ሄዱ ይላል። ሰው ሞቱ የተነገረው መቼ ነው? ወንድሙ ወይም እህቱ ሲሞቱ ቆመን ስንቀብር ተረኛ ነን ተነግሯል፣ ተዘጋጀ የሚል ማስጠንቀቂያ ቢጫ ካርድ። ስለዚህ ሁለት ቢጫ ደግሞ ከጫውታ ውጭ ያደርጋል። ሁሌ እየቀበሩ መኖር የለም ብያቸዋል። እየየ ማለት እንደው በቃ ማለት ሁልጊዜ ማልቀስ፣ ለሞተ ሰው ለቅሶ ከማብዛት ለራስ ይሄን ስላችሁ ለሞተ ሰው አታልቅሱ አይናችሁን በጨው አጥባችሁ ብሎ አይደለም። መቃብር ላይ ቆሞ ማልቀስ ያስተማረን ክርስቶስ ነው። ሰርግ ቤት መገኘትን የደስታ ተካፋይነትን ያስተማረን ክርስቶስ ኢየሱስ ነው። እዚህ ላይ እንድትረዱ የምፈልገው ቤተክርስቲያን እንዳስተማረችን አንድ ሰው ሲሞት ስንት ጊዜ ነው የሚለቀሰው? ጎበዝ ስንቴ? እንድታውቀኝ ስንቴ ነው? መጀመሪያ መቼ? ጎበዝ ስንት? ነፍሱ ከስጋው ስትለይ። አሁን ቆይ እናንተ ስናገር ትሰማላችሁ አይደል? የምትሰማው ምናችሁ ነች? ነፍስ። እቺ ነፍስ ስትለይ ከስጋ ይሰማል ብቻው አይሰማ። አይ ይሄ ነፍስ ከስጋ እቺ ልብ የምታረቅ እኔን የምታናገር የምታወራጭ ይቺ ነፍስ ከውስጤ ውልቅ ቅብላ ስትሄድ ያኔ ይለቀሳል። ለምን እስቲ ላይ ነው ምስጢሩ። ለምን ይለቀሳል? በቃ ተለያዩ አብረው ነው በቃ ተፋቱ። ምንድነው የሚያስለቅሰው? ምንድነው ብለን ስንመረምር ሹፌር አለ መኪና አይደለም ሲነዳ ነዳጅ ካለቀበት በቃ ሞተር አጥፍቶ ቁልፉን አውጥቶ ይወርዳል። ለምንድን ነው የሚወርደው? በቃ ነዳጅ አለ። ስጋችን መኪና ነው፣ ነፍሳችን ሹፌር። ስጋ መኪና፣ ሹፌር ነፍሳችን። ስጋ መኪናችንን ስትነዳው ትቆያለች። አንዴ በካሳንችስ፣ አንዴ በሎስ አንጀለስ፣ አንዴ ባለም ገና፣ አንዴ በቀበና፣ አንዴ በጂንካ፣ አንዴ በአሜሪካ እያለች ስትነዳው አንዴ በዱባይ፣ አንዴ በአባይ ስታንገላታው በቃ ስትነዳ ትኖር። ዝም ብላ ነርታ መጨረሻ ላይ የእድሜ ነዳጅ ያልቃል። ቆሜ ተበላሽታ ትቆማለች። ስትቆም ወዲያው ማን ይመጣል? መልአከ ሞት የመኖር መንጃ ፈቃዷን ይቀማትና ነይ። ስጋ መኪና ተበላሽቶ ይቆማል። መካኒኮች ወይም እድር እየገፋ ወደ መቃብር ስፍራ ጋራጅ ያቆማል። ከዛ ስጋ መኪናን ከነፍስ ሹፌር ጋር በዳግም ምጽአት በመለኮታዊ ኃይሉ የሚያገናኘው እግዚአብሔር። ያኔ እንደገና ሹፌር ነፍስ መታ ስጋ መኪናን መንዳት ትጀምራለች። በዳግም ምጽአት እንደ መላእክት ሆና ያው እየመረረች ኩርባ የለ ፒስታ የለ እንደ ልቧ ከነፍስ ጋር ስጋ ተዋህዶ ይኖራል።
በክብር ይነሳል ማለት ነው። ግልጽ ነው ትምህርቴ? የገባችሁ ነው? ጥሩ። ነፍስ ከስጋ ስትለይ ታዲያ ምን አስለቀሰ? ወይ አንቺ ሰው ወይ አንተ ሰው ዛሬ ስጋ ከነፍስ እንደተለየች ምናልባት በኃጢአት ምክንያት ከክርስቶስ ንስሐ ሳትገባ ሞተህ ከክርስቶስ ከፈጣሪ ከእግዚአብሔር ትለይ ይሆንን? ዋ መጨረሻ ተብሎ ይለቀሳል። ሁለተኛ ከኖረበት ቤት ሲወጣ እናት አይል፣ ሚስት አይል፣ ልጆች አይል፣ ዕቃ ረሳው አይል፣ በቃ ከወጣ ወጣ። አሁን እዚህ ውስጥ ብዙ ሰው ልቡ ተሰብሯል፣ ይገባል ወደ ቤቱ። ለምንድን አሁን ወደ ቤት ለመሄድ ማሰባችሁን አልጠላውም፣ ግን ለምን ነው የምትገቡት? አንድ ሰው ለምን ይወጣል? ለምን የምንገባው ቤቱ ሊፈልገን ስለማይመጣ ነው። ምህረታብ ቀረ ብሎ ቤቱ ፈልጎኛል ራሴ ፈልገው ማተማት ስሞት ግን ቤቴ ምህረታብ ቀረ ብሎ ሊፈልገኝ አይመጣም። እኔም የማይፈልገኝን ቤት አልፈልገውም። ሁለት የማይፈላለግ ነገር ይሆናል ማለት ነው። እሱም አይሰማ፣ ቤቱም አይሰማ፣ እኔም አልሰማ። ቤቱም አይፈልገኝ፣ እኔም አልፈልገው። ስለዚህ አንተ ሰው ዛሬ ከኖርክበት ቤት ክፉ ደጉን ካየህበት ቤት እንደወጣ ወይም እህቴ እንደወጣሽ በኃጢአት ምክንያት ምናልባት ከመንግስተ ሰማያት ከገነት ተወጣ ይሆንን ተወጪ ይሆንን ተብሎ ይለቀሳል። ሶስተኛ ግብአተ መሬት። ዛሬ ሆዷን ረግጣታለን እቺን መሬት፣ ነገ ከሆዷ ገብተን እንተኛለን። ልብሳችንን ብናነጣጣው ዞሮ ዞሮ ግን ጭቃ እንለብሳለን። አፈር ነን፣ ወደ አፈር ነው። ስለዚህ ሰው አፈር ሲጫነው ወደ ጉድጓድ ዛሬ ስድር ወደ ማሰው ጉድጓድ ገባ። ይሄ ምንም አይደል ወንድሜ እህቴ። ምናልባት በህይወት ዘመን ኃጢአት ሰርተ ንስሐ ሳትገባ ሞተ ከሆነ ዛሬ ስድር ወደ ማሰው ጉድጓድ ገባ። ጥልቅ ነገ ግን በኃጢአት ምክንያት ወደ ጥልቁ ወደ ሲኦል ትገባ ይሆንን? ዋ መጨረሻ ተብሎ ይለቀሳል። ከዚህ ጊዜ ውጪ ሐዘን ማብዛት፣ ደረት መድቃት፣ ጸጉር መንጨት ለክርስቲያን ተገቢ አይደለም። ሞት የምንፈራበት የምናለቅስበት እየየምንበት ሳይሆን የምንዘምርበት ነው። በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሮ ስታነቡ ሞት ሆይ መውጊያ የታለ? ድል መንሳት የታለ? ተብሎ በሞት ላይ ተፎክሯል፣ ተሸልሏል፣ ተዘምሯል። ቅዱሳን አባቶች ሞትን አቅመቢስ አድርገው ተመልክተውታል። ለምን? ሞት ክርስቲያንን የሚያስፈራው ሳይሆን የሚያስተምረው ነው። ሞት በጣም ተራ ነገር ሆኗል። ከክርስቶስ በፊት ሞት ጉድጓዱ ክፍት ነው። የመጣውን ሁሉ ይበላል፣ የመጣውን ሁሉ ያስገባል። ክርስቶስ ግን መጣና የሞትን ጉድጓድ ደፈነው። ሃይማኖታችንም የተመሰረተው በክርስቶስ ሞቶ መነሳት ላይ። ክርስቶስ ሞቶ ባይነሳ ኖሮ ክርስትና የለም ነበረ። ቅዱስ ጴጥሮስ በአንዲት ገረድ ፊት ክርስቶስን አላውቀውም ማለት፣ ኋላ ግን ሞቶ መነሳቱን ሲያረጋግጥ በ3000 ሕዝብ መካከል አውቀዋለሁ ብሎ መሰከረ። ክርስትና ሞቶ በመነሳት ላይ የተመሰረተ ሃይማኖት ነው። ክርስቶስ ወረደ፣ ተወለደ፣ ተያዘ፣ ተሰቀለ፣ ሞተ። በሶስተኛው ቀን ሞትን ድል አድርጎ ትንሣኤያችን በትንሣኤው አረጋግጦ ሞትን እንዳንፈራ አድርጎ ረግጦልን ኃይሉን አድክሞ ተነስቷል። ክብር ለእርሱ ይሁን። ቅዱስ ጳውሎስ ምን ይላል ስለ ሞት ሲናገር? ሐዋርያው ቅዱስ ጳውሎስ የሚገርም ቋንቋ አስቀምጧል። ሞትን መሸጋገሪያ እንጂ የምንፈራው ነገር አይደለም ይላል። አንደኛ ቆሮንቶስ 15:51 እስከ 58 ላይ አንደኛ ቆሮንቶስ 15:51 እስከ 58 ይሄ ይላል የሚሞተው የማይሞተው፣ ልብ በሉ፣ የሚሞተው የማይሞተው፣ የሚፈርሰው የማይፈርሰው፣ የሚደክመው የማይደክመው፣ ስጋዊው መንፈሳዊው ፍጥረታዊው አካል
መንፈሳዊና ሰማያዊውን የሚለብሱበት ሽግግር ነው። ደስ ይላል። በቃ ክር ባለፈበት ምን ያልፋል? መርፌ ባለፈበት ምን ያልፋል? ክር ያልፋል። ክርስቶስ ባለፈበት መንገድ ማን ያልፋል? እኛ ልጆቹ እናልፋለን። እኛ ልጆቹ እናልፋለን። እርሱ ሞትን እንዳንፈራው መሸጋገሪያ። ስንዴ ካልበሰበሰች አታብብም። ክርስቲያንም ካልሞተና ካልበሰበሰ አብቦ መነሳት አይችልም። እንደ መላእክት ሆነን የምንኖረው ሞትን ስናሸንፍ። ትዝ ይላችኋል ፒያሳ የማን አባት አለ? የኦርቶዶክስ ሃይማኖት አርበኛ ታላቅ አባት ብፁዕ አቡነ ጴጥሮስን ታገኛላችሁ ፒያሳ አደባባይ ላይ። ከፊታቸው ገዳይ መሳሪያ ተደቅኗል። እሳቸው ደግሞ ለጣሊያን አልገዛም አሉ። እንኳን እኔ አሉ እንኳን ህዝቡ መሬቱ፣ አፈሩ፣ ሳሩ ለእናንተ እንዳትገዛ ገዝቻለሁ ብለው በጣሊያን ጎልያዳውያን ገዳዮች ፊት መስቀላቸውን አወጡ። አቤት የጀግና ልጆች እኮ ነው። የኦርቶዶክሱ አባት እኮ ነው ፒያሳ ያለ። እንዲህ ቆሞ መስቀሉን አወጡ በሞት ፊት ሲነጋገር ከሞት ጋር። እሺ አያምኑም አሏቸው። አላምንም። መጨረሻ ላይ ምን አረጓቸው? ጥቁር ሻሽ አምጥተው ፊታቸው ላይ አሰሩ። ያንን ጥቁር ሻሽ ፊታቸው ላይ ሲያስሩት የሚናዘዙት ካለ አሏቸው ጨርሻለሁ፣ ፍታ ከዓይኔ ላይ። ለምን? ሞትን እንዳላይ አትከልክለኛል። ሞትን እንዳላይ ለምን ትከለክለኛለህ አሉና ከፊታቸው ላይ ሻሹን ጣሉት። ጠላታቸውን እየባረኩ ሞቱ። ለምን? በሞት ውስጥ የሚያገኙት ነገር አለ ማለት ነው። አንድ ነገር አለ ማለት ነው ከመቃብር በስተጀርባ። ጴጥሮስ ቀዳማዊው ጴጥሮስ ደግሞ አንድ ጊዜ ወንጌል ሲያስተምር አረ እንዳትሞትብን ጴጥሮስ ብትኖርልን ይሻላል አሉና ጴጥሮስን ከከተማ አወጡት። ሞትን ፈርቶ ሲሸሽ ማለት ነው። ከዛ ኢየሱስ ክርስቶስ መድኃኔዓለም መስቀል ተሸክሞ እንደገና እየወደቀ እየተነሳ መጣበት። አንተ ማን? ኢየሱስ ክርስቶስ። የት እየሄድክ ነው? ቀራንዮ። ለምን? ድጋሚ ልሰቀል። ምክንያቱሳ አንተ ሞትን ፈርተህ እየሸሸህ ስለሆነ ጌታዬ በቃ ተመለስ ተናገርከኝ አለና እየሮጠ ወደ ሮም አደባባይ ኔሮ ነው። አሁን የሞት ጥቅም ስለገባኝ እንደ ክርስቶስ ሳይሆን ዘቅዝቀህ ስቀለኛል። ደም ባፍና ባፍንጫው እየወጣ ዘቅዝቀው ሰቀሉት። አያት ሞት በክርስቶስ አቅመ ቢስ ሆኗል። አስፈሪነቱ፣ ግርማው፣ ኃይሉ፣ ታላቅነቱ ቀርቷል። በሞት ላይ መፎከር፣ መሸለም፣ መዘመር ስልጣን ተሰጥቶናል። እኛ አንሞትም፣ እንነሳለን። አምላካችን ሞታችንን ሙት አድርጎልናል። ደስ ይበላቸው ጌታ ልጆች። ሞትን ያሸነፈ የዓለማችን የ2000 ዓመት አዲስ ርዕስ የማይበርድ የትውልድ ናፍቆትና እሳት ሆኖ የቆየ ወደፊትም ገና የሚኖር አምላካችን ክርስቶስ በሞት ላይ ስልጣኑ ከፍ ብሎ ሞትን ስለሻረ ነው። እኔ ቆሜ አልሰብክም ነበረ ክርስቶስ ሞትን ባያሸንፍልኝ። ተስፋዬ ነገ ነው እነሳለሁ ብዬ ደስ የሚል እምነት አለኝ። ተጠራጥሬ አላቅም። ደስተኛ ነኝ። ለምን? በዚህ ዓለም ነገር መሆን አለመሆን አልከፋም። የተሻለ አገር፣ የተሻለ ኑሮ አለኝ። ያለ ማግኘት በሞት ውስጥ አልፋለሁ። ሞት አስተማሪ ነው፣ እንድንማርበት እግዚአብሔር ይርዳን። ሁለተኛውንና ሶስተኛውን ነጥቡን ብቻ ልንገራችሁ። አስፈሪዎቹ አስፈሪው የሚባለው የቁም ሞት፣ ቆሞ መሞት። ቆሞ አይሰማም። ቆሞ እንዴት ቆማቸው ሁላችሁ ነው ቆመን ግን ሞተ እንዴት? ይሄ ማለት ኃጢአት እንሰራለን። ሰው አላየንም፣ ማንም አልሰማንም። ከመጋረጃ በስተጀርባ ጨለማን ተገን አድርገን አገር ቀይረን ማንም ሳያውቅብን ኃጢአት እንሰራለን። ማንም ከዛ እንመጣና እናስቀድሳለን፣ እንጾማለን፣ እንጸልያለን።
እንዘምራለን፣ ጉዞ እንሄዳለን፣ ገዳማት እንሳለን ማለት ያ ኃጢአት ግን ውስጣችን ቁጭ ብሏል። አርፍቶ ማንም አላየም። ማንም ሁሉ ጊዜ ያያል። በቁም እንደገደለን ማለት ነው። ያን ነገር ካላወጣ ነው በቁም ሞተናል። በስውር የተሰራ ኃጢአት አሁን አስቡ እስቲ፣ የተወሰነ ሰከንድ ልስጣችሁ። አስቡ፣ የሰራችሁትን እንዳትነግሩኝ አስቡ። እሱ ማለት ነው ገባች? እሱ ኃጢአት አንድ ሰው ከነገረኝ መጣላታችን የየራሳችሁ ግን አስቡ። እሱ የኔንም አስቡ። እሱ ያን ኃጢአት ማለት ነው አስቀምጡት። ሁለት ሰዎች መንገድ ሲሄዱ አንድ አልጋ ላይ ያድራሉ ይባላል። አንዱ 50 ሺህ ብር አለው፣ አንዱ 100 ሺህ አለው። ባለው ይብሳልና ባለ 100 ሺህ ብሩ ባለ 50 ሺህ ብሩን በፎጣ አፍኖ ገደለውና ብሩን ይዞበታል። ሬሳውን ፖሊስ መጥቶ አነሳውና ለምርመራ ብሎ ፖሊስ ሆስፒታል ሰጠ። ሆስፒታል ለምርምር እንዲረዳ ብሎ አንገቱን ቆረጠው። ቆርጦ እንዳይጠወልቅ አልኮል ውስጥ አስቀመጠው። አልኮል ውስጥ አስቀመጠውና ምንም ሳይጠወልቅ ሳይፈርስ ሳይበሰብስ ብዙ ጊዜ ቆየ። ገደለ የተባለው ሰውዬ ተጠርቶ መጣ። አንተ ማለት ፍርድ ቤት የእምነት ክደት ቃል ሰጥ ገለሃል? አልገደልኩም። ወይ ጉድ! በሩስቲያን የሞተ ሰው አምጥተው ራሱን ትሪ ላይ አድርገው አመጡት። አድርገው አመጣው። ቁጭ ሲያዩ ወንድሙ አልፈረሰ አልበሰበሰ፣ ያው አይኑ ቁጭ ብሎ እንዲህ ያይዋል። በውስጡ ወንድሜ ለምን ገደልክ? ምን አረኩ? ምን በደልኩ? አምኜ እያለ ይናገራል። ይከሰዋል። ውስጡን ህሊና ከሳሽ ህሊና ፖሊስ አይሻውም፣ ራሱን ያሳድዳል። ጻድቅ እንዳንበሳ ነው። ሁሉ ጊዜ ያለ ስጋት ይኖራል። ኃጢአት እኮ የማንሰራው ወንጀል የማንሰራው ፖሊስ ፈርተን መሆን የለበትም። ህሊናችን ነፃ እንዲሆን ጭምር እኮ ለምን ገደልክ ሲለው በእውነት ክቡር ፍርድ ቤት የወንድሜ ገዳይ ነኝ ብሎ ወደቀ። ያሳዝናል። ኃጢአት የሆነ ወቅት ሰርተን ያ ኃጢአት ሁሉ ጊዜ ይመለከተናል፣ ሁሉ ጊዜ ያየናል። እግዚአብሔር የተወው እንዳይመስላችሁ። ኃጢአት ሰርተን ካልተናዘዝን በቀር እግዚአብሔር ትቶታል ረስቶታል እንዳትል። ቁጭ እንዳለች ሁሌ ያቺ ኃጢአት ታይናል። ሞተንም ይከተላል። እግዚአብሔር ኃጢአት ስንሰራ በመለኮታዊ ቪዲዮ ካሜራ ቀርጾታል። ከላይ ሆነ ልክ አሁን ቴዲ እኔ እንደሚቀርጸው ቀርጾ ቁጭ አድርጎታል። የት ምን እንደሰራ እያደረገ ይታይ ቢባልና እዚህ ቦታ ቢጀመር ከኔ ቢጀመር እናንተ ፊት ሁለተኛ ላልቆም ይችላል። የወንድሞቼ እናንተ እያነጋችሁ ቢጀመር አትቆሙም። እህቶችም እንደዛው ወይ እገሌ እንደው ሲሰብክ ትልቅ ሰው ይመስላል፣ ለካ ወራዳ ነው። ኧረ ቄሱ፣ ኧረ ጳጳሱ፣ ኧረ እንደው ጉዳቸው እገሌ እንደነሰው እገሌት ለካ አለው በነጠላ ተሸፋፍራ ሁሉ ጉድ ይዛ እሷን ብሎ ቆራቢ ወራዳ። ስንት ጉድ አያችሁ። ሰው አያስቀምጥም። የእያንዳንዳችን እዚህ ቢታይ በስክሪን ወተን እንግዳል። ክርስቶስ ግን ይገርማል። ያየውን ሳያሳይብን የሰማውን ሳያሰማብን ሽፍን ሽሽግ አድርጎ ዛሬ ላይ ሆኖ ነገን እያየልን ከዛሬው ቢታ የነገ እሽታችን እየታየ በየቀኑ ሁለተኛ እድል እየሰጠን እግዚአብሔር የታገሰ ጨካኝ ነገስታትን ዓለማዊ ጳጳሳትን ብቻ ይመስለናል። እኛንም ችሎናል። ያኖረን ቸርነቱ ነው። እግዚአብሔር ከኛ ለመራቅ በቂ ምክንያት አለው። እግዚአብሔር እኛን ለመጥላት በቂ ምክንያት አለው። በቂ ምክንያት እያለው ግን አልጠላንም። በዚህ ቀሚስ ውቅያኖስን መሸፈን አልችልም። የእግዚአብሔር ቸርነት ደግሞ ከውቅያኖስ የሰፋ ነው። ሁላችን ችሎናል። ያኖረን ቸርነቱ ነው። ምን አለ?
በስውር የተቀረጸውን ኃጢአታችሁን አለ ለሰው አላሳይም። ካህኑ ጋር ነውና ቄሱ ጋር ተናዘዙ። ከዛ ኦሪጂናል ሲዲውን እሰጣችሁና ማስተሩን አይናችሁ እያየ ይቃጠላል። አያችሁ ኃጢአታችን እንዲቃጠል ካህኑ ጋር መተን መናገር። ከዛ አፍጥጦ የሚያየን ያ ኃጢአት ይገደላል ማለት ነው። አንዳንዱ እንዴት ቄስ ጋር ንስሐ እገባለሁ ለሰው አልናገርም ይላል። ኃጢአት ስንሰራ እግዚአብሔርን ሳይሆን የፈራ ነው ሰው ነው የፈራ ነው። ሰው አየኝ አላየኝ እንጂ እግዚአብሔር አየኝ አይደለም። ሰውን ስለፈራን እግዚአብሔር ምን አረገ? የፈራነውን ሰው እንደራሴ አድርጎ አመጣና ቁጭ እኔን ሳይሆን ሰው አይደል የፈራችሁት ሰው ጋር ሄዳችሁ ተናገሩዋል። ካህኑን ምስክር እግዚአብሔርን ፈራጅ ዳኛ አድርገን ራሳችን ተከሳሽ አድርገን ፋይል እንከፍታለን፣ እንናዘዛለን። ቀኖና ይሰጠናል። እግዚአብሔር ይፍታ እንባላለን። ፈቺው እግዚአብሔር ነው። ካህኑ ጉዳይ አስፈጻሚ ነው። በተሰጠው ስልጣን እግዚአብሔር ይፍታችሁ ተብለን ውስጣችን ንጹህ ይሆናል። ከቁሞት መዳን ይቻላል በንስሐ። አዳም በንስሐ ድኗል። ጴጥሮስ በማቴዎስ ወንጌል ምዕራፍ 26 ላይ ስናነብ ጴጥሮስ በእንባው ብዛት ኃጢአቱ ተፍቋል። ስለዚህ ውስጣችን ጨምቀን ትኩስ እንባችን አፍሰን ከቁሞት መዳን እግዚአብሔር የተወ እንዳይመስለን የሆነ ወቅት የሰራነው ኃጢአት አውጥታችሁ ቀጥታ ቄሱ ጋር 12 ጊዜ እግዚኦ መሐረነ ስንል በቀን ውስጥ ስንት ሰዓት አለ? 12 ሰዓት በድለናል። ስለ እናት ብለህ ደግሞ ሌሊትም በድለናል 12 ሰዓት ይቅር በለን ነው። በድምሩ 24 ሰዓት በድለናል። ይቅር በለን ስንል ይፍቶኝ ስንል እግዚአብሔር ይፍታ። ፈቺው ማን ነው? በምድር ያሰራችሁ በሰማይ የታሰረ ይሆናል ብሎ ስልጣን የሰጠ ማን ነው? በሰጣቸው ስልጣን ከቁሞት መዳን እጅግ የሚያስፈራ ነው። ከኃጢአት መላቀቅ ማለት ነው። ሶስተኛውና የመጨረሻው አስፈሪው የተባለው የዘላለም ሞት ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ምን ይላል? ክርስቶስ ይመጣል፣ መለከት ይነፋል፣ ሬሳዎች ድምፅን ይሰማሉ ይላል። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ሙታን በሙሉ ይነሳሉ። በመጀመሪያው አዋጅ ሚካኤል፣ በሁለተኛው አዋጅ ፍጹም በድን፣ በሶስተኛው አዋጅ እኔም እኔ ነኝ እናንተም እናንተ ናችሁ፣ በአምላካችን ፊት እንቆማለን። ከቁሞት ያልዳኑ ሰዎች፣ ንስሐ ያልገቡ ሰዎች የዘላለም ሞት ይፈረድባቸዋል። 20 ዓመት 30 100 ሺህ ዓመት አይደለም። የዘላለም ማለት ፍጻሜ የሌለው ሁሉ ጊዜ እሳት፣ ሁሉ ጊዜ የሚበላ ትል እዛ ውስጥ ሂዱ ከኔ ወጊዱ እምቢ አላችሁ፣ ሞትኩላችሁ፣ ደማውላችሁ፣ አፈቀርኳችሁ፣ ስትሸሹኝ ቀረብኳችሁ፣ ስትጠሉኝ ወደድኳችሁ። ምን ላድርግ? ብሉኝ ጠጡኝ አልኩኝ በመቅደስ ዕለት ዕለት እምቢየው አላችሁ። ጊዜ ለእግዚአብሔር አጣችሁ፣ ጊዜ ለነፍሳችሁ አጣችሁ። ስለዚህ ሂዱ እሳት ውስጥ ከቁራ ጠቁረው ከጭራ ቀጥነው። እግዚአብሔር ከዘላለም ሞት ይጠብቀን። ይሄ ሞት እጅግ ያስፈራል፣ እጅግ ከባድ ነው። የዘላለም ጨለማ፣ የዘላለም እሳት። ከእግዚአብሔር መለየት እንዴት ያሳዝናል! ከብርሃን መለየት እንዴት ያሳዝናል! ወደዛ ይገባሉ። እግዚአብሔር ከዘላለም ሞት ይጠብቀን። በቁም ሞት ያልሞቱ የዘላለም ሞት አይሞቱ። እናንተንና እናንተን የመሳሰሉ ክርስቲያኖች ቃሉን የሰሙ ንስሐ የገቡ ተሰልፈው ስጋውን የበሉ ደሙን የጠጡ መሸ ለቁርባን ነጋ ለኪዳን ለስጋው ደሙ ለደጅ ሰላሙ የታደሉ የበበጉ ደም የታተሙ እግዚአብሔር ያንተ ነኝ አንተም የኔ ነህ እርዳኝ እጠበኝ ቆይሻለሁ ያሉት ሰዎች ዛሬ በሰሙት ትምህርት የተለወጡ ሁሉ ይሄ መልእክት በያሉበት ሆነው የሚደርሳቸው ሁሉ መጨረሻ ላይ ከሞት ተነስተው ነጭ ልብስ ይለብሳሉ። ከብርሃን 7 እጅ ያበራሉ። የሰው የምድር መሐንዲስ ያልሰራው አዲስ ቤት አለ። በምን ደስ ይላችኋል? ገብታችሁ ጥሩ እራት ስለበላችሁ፣ ጥሩ ጫማ ስለተጫማ፣ ጥሩ ቤት ስላለ፣
ጥሩ ትዳር ስላለ፣ ጥሩ የእግር ኳስ ጨዋታ መዝናኛ ስለተዝናና፣ ባለስልጣን ስለሆን፣ ዝነኛ ስለሆን፣ ኧረ በምን ደስታ አለ በዚህ ዓለም ላይ? እስቲ የመጨረሻ ደስታ ነው የምትሉኝ ንገሩኝ። ያንን ሊገልጠውና ሊተካው ግን አይችልም። እርግጠኛው ልንገራቸው፣ የሰው እጅ ያልሰራው የምድር ምሁራን ያልተጠበቡበት በእግዚአብሔር እጅ የተሰራች የብርሃን ከተማ እኔና እናንተ የምንወርሳት ርስታችን አለች። ደስታ ሁሉ ጊዜ ደስ ይላል። እንዴት ደስ ይላል! ህመም የለም፣ የምንውጠው መድኃኒት አላዳነንም የለም፣ ሆስፒታል መሄድ የለም፣ ግሉኮስ እጃችን ላይ አይሰካም፣ ሐኪም ቤት አንተኛም፣ ክኒን አንውጥም፣ መርፌ አንወጋም፣ አጣ ብሎ መቸገር የለም፣ ዲግሪ ዲፕሎማ እጅ ላይ አይርስም። መስራ አጥነት የሰው እጅ አታይም፣ የሰው ፊትም አይበላህም፣ አንገት አትደፋም። ቀና ብለህ በኩራት በደስታ ልጄ ብሎ ተከሻው ላይ ያስቀምጡ አባትህ ያኖርሃል። አለን ቤት ያች ሀገር ለኔና ለእናንተ ነች። ጥቂት ጊዜ ቶሎ መሄድ እንዲያውም ያስፈልጋል። ቶሎ 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 አዲስ ሀገር አለች። ሰውን አይጠግበውም። ተቃቅፈን እየዘመርን ደስ እያለን እንደ መላእክት ሆነን እጅግ ደስ በሚል ከተማና ሀገር በውብ መንደር ደስ እያለን እንዴት ብዬ ልንገራቸው? እጅግ በጣም ደስ ይላል። ያለ ሁላችሁ ተዘጋጅተዋል። በሰማይ አገር የመኖሪያ ፈቃድ አለን። ታተም ወስጋው እንቅረብ። ከዛ ጥቂት ጊዜ ቀርቶናል። አሁን ጥቂት ዓመት ነው የቀረው። እንሄዳለን። አገራችን በላይ አገራችን ሰማያዊ፣ ዜግነታችን ሰማያዊ ቢሆን ባይሆን ይሰካ ባይሰካ አትጨነቅ። አለ ሀገር፣ አለ ሰማይ፣ አለ ምድር። አንገት ግን እንዳደፋ ቀና ብለው ነው። እግዚአብሔር የሞተው ለአንተ ለኔ ነው፣ የሞተው ለኛ። የቁም ሞትና የዘላለም ሞት፣ የሥጋ ሞት ግን ያስተምረናል። በሚያስተምረው ተምረን የሚያስፈራውን ፈርተን መንግስቱን ለመውረስ እግዚአብሔር ይርዳን። ክብር ለአምላካችን። ሞት ይደንግጥ አንተን ስም ሰምቶ ይሰጣል